ሮቤል ዋሽቶኛል ማለት ነው። ሉሃና በሬ ካራጁ ጋር ዋለ እንደተባለው ሁሉ ከሮቤል ጋር አብራለች። አሁንም አድናንን አልፈልግም ዞር በልልኝ ያለችው ትገኛለች። የአድናን ትዕግስት ከልክ አልፏል። ሁሉንም ነገር ይስተካከላል ብሎ በጸባይ ለምኗታል። ይሁን እንጂ አሁን ያንተን ማንነት በጣም ተረዳው። ለስላሳ እባቦች መርዛቸውን መርዛቸው እንጂ ገላቸው ከሩቅ ያብረቀርቃል። አሁን ያንተም ገጽታ ያንን ይመስላል ብለዋለች። በዚህ ሁኔታ አድናን እጅግ በጣም አዘነ። አሁን ከመጠጥ ጋራ ከራሱ ጋራ መታገል ጀመረ። የሚወዳትን ሉሃናን በሮቤል ምክንያት ስላጣም በጣም ለከፍተኛ ድብርት ተዳረገ። ሚራ አሁንም ሮቤልን ልትወስድብኝ ነው እያለች በጣም አብዳለች። ራሷን መቆጣጠር የማትችልበት ደረጃ ደርሳለች። ታዲያ እንደምንም ብላ አውጣታ ለአድናን ሮቤል ያሳመነበትን ምክንያት እነግርሃለሁ ብለዋለች። ይሁን እንጂ ሉሃናን ምን ቢልሽ ነው ግን አድናንን አይንህን ላፈር ያልሽው? በጣም ተወጁ ነበር አይደል እንዴ? ደግሞስ እኔ ሳደርገው ኖር አንቺ ስታደርጊው ጽድቅ። ወንድማማቾች መሆናቸውን እኔን ስትኮንኝ ነበረ። አሁን እንዴት ከሱ ጋር ፒስ መሆን ቻልሽ? ብላታለች። ሁኔታ እየተሸወደችው ሉሃና እባክሽን ሚራ ምንም ነገር እንዳታፈርሽ፣ ማለትም ሚስጥራችን እንዳታወጭ፣ ለእኔና ላንቺ ለቀጣዩ ህይወታችን ለማመቻቸት ነው ይህን ሁሉ የማደርገው። ስለ ሳራ ጉዳይ አድናን እንድትጠራጠር በደንብ አሳምኛታለሁኝ በማለት በር ዘግቶ እያወራ በነበረበት ሰዓት ጮክ ብሎ ስሜታዊ ሆኖ ስለነበረ ለሚራ የሚነግራት ሉሃና ሁሉንም ሰምታለች። ታዲያ ሮቤል እየሸወደኝ ነው እንዴ? ምን ማለት ነው ስትል ስትወዛገብም ተመልክተናታል። ሉሃና ክፍል 31 እስኪ ምን አዲስ ነገር አለ? ቀሪዎችን አብረን እንዳስሳቸዋለን። እናንተ በዚህ ድራማ ክፍል ሉሃና ላይ ያየነው ነገር ሁላችንም ሳያበሳጨን አልቀረም። ምክንያቱም እንዴት አድናን ያደርጋል ብላ መጠራጠሯ፣ ሮቤልንስ እንዴት አመነችው? በተደጋጋሚ ወንጀል ሲሰራ ሲያስመስል ሲያሾፍ ተመልክተዋለች። ቆሞ የሚሄደው ሰውዬ የዊልቸር ጥገኛ ሆኖ እርዳታ እንደሚያስፈልገው ያስመስል። ይህን ሁሉ በአይኑ በብረቷ ሮቤል ቆሞ መሄድ ይችላል፣ እባክህን አድናኝ ስማኝ እያለች ለማሳመን ስትጣጣር እንዳልነበረች ሁሉ እህቷን ያባረራት ራሱ አድናን እንደሆነና ወደ ሆነ ቦታ ተመሳጥሮ በእህቷ ላይ አንዳች ነገር እንዳደረገ አድርጋ ከሰዋለች ማለት ነው። በሐሰት የተከሰሰው አድናን የክስ ሂደቱን እንኳን ሳያውቅ እባክሽን ያጠፋሁትን ነገር በግልጽ ንገሪኝ፣ ምን ብሎች ነው ግን እያለ እየተጨናነቀ ሉሃና ፊቷን ያዞረችበት ምክንያት እንኳን በቅጡ አልተገለጠለትም። ታሪካችን ከባለፈው ይጀምራል። እስኪ ቀጣይ ምን አለ አብረን እንዳሳቸው። ባለፈው ክፍል አድናን ከቆየበት ቆይቶ ወደ አንድ መኝታ ክፍል ሲያመራ ሮቤል በሉሃና እጅ እየጎረሰ ነበረ። ይህንን የተመለከተው አድናን በፍጹም አይሆንም፣ ሉሃና ስርዓትሽን ያዢ፣ ለዚህ ባለጌ ሰው በጭራሽ አይገባውም ሲል ለመከላከል ሞከረ። ይሁን እንጂ ሉሃና አንተ አያገባህም፣ አይመለከትህም ማለት እየመገበች ያለችውን ምግብ ልታቆም እንኳን አልፈለገችም። ሮቤል ተይው እኔ መገባለሁ አለ ሲሽኮረመም። እሷ ግን የበለጠ በአድናን ላይ ንዴት እየጨመረችበት መጣች። ይባስ ብሎ ሉሃና አቁሙ በማለት ሲከራከራት ተነስታ በጥፊ ያጮለችው። ይህኔ አድናን ከምን እንደተነሳች ምክንያቷ ምን ሊሆን ይችላል በማለት በድንጋጤ ክው ብሎ ነበረ በትዕግስት ሉሃናን ሲጠይቃት የነበረው። ሮቤል አሁኑኑ ይህንን መኝታ ክፍል ልቀቅና ውጣልኝ፣ ሉሃና ጋር የምናወራዋለን በማለት እየጎተተ ወደ ውጭ እንዲወጣ ያደርገዋል። ከዛ በኋላ ሉሃና የተፈጠረባትና ሀሳቧን እንድትቀይር ያደረጋት ምን እንደሆነ ይጠይቃታል። እሷ ግን በቃ ያንተ ማንነት ከዚህ በኋላ ተረድቻለሁ፣ ስለ ሮቤል ማንነትም እንግዲህ ሁሉንም ጠንቅቄ አውቃለሁኝ፣ አንተ በጣም ባለጌና ጨካኝ ሰው ነህ፣ አትመስለኝ ነበር አለችው። ሆኖም ሉሃና አሁን በጣም እያናደድሽ ነው፣ እያበሳጭሽ ነው፣ እባክሽን ወይ ጥፋቴ ካለብኝም ይቅርታ ጠይቃለሁ አላት። ግልጽ ለመናገር ግን ፍቃደኛ አይደለችም። ይኸውም ሮቤል በብዙ ሰዎች አስደብድቦኛል፣ በጣም ጉዳት ደርሶብኛል ስላላት አሁንም ድጋሚ አድናን ያስደበድበዋል፣ ያስጠቀዋል ብላ ስላሰበች ለሱ እየተከላከለችለት ነበረ። በጣም ያሳዝናል። ሉሃና በዚህ ልክ መሸወዷ፣ በዚህ ልክ ሮቤልንስ እንዴት አመነችው? ለሁላችንም ጥያቄ የፈጠረብን ነገር ነው እና ድርቅ ማለቷን ተከትሎ ማለትም እንድታምነው በብዙ ጥረት አደረገ። ማለትም በስለ ሳራ ጉዳይ እየፈለገላት እንደሆነ ለሷ ብዙ ነገር እየሆነላት
ምናት ቢሞክር ልትቀበለው ስላልፈለገች በጣም ተናዶ ከአንድ መኝታ ክፍል እንዲሁ በጣም ተክዞ ተቀምጦ ሳለ ሚራ መታለች። ሚራ ምን ሆነ ነው አድናን አለችው። ይህ ሮቤል ተብዬው ከሉና ጋር አጣላኝ፣ ምን እንዳላት ባላውቅም ህይወቴ ተመሰቃቀለ ይላል። በጣም አዝኖ ነበር። ሆኖም አሁን ላይ ሚራ እሺ የተጣላችሁበትን ጉዳይ እስኪ ሉናን አጣራታለሁኝ፣ አንተ እስከዛው ተረጋጋ አለችው። ታዲያ ሚራ በዚህ ሁኔታ አድናንን ለማረጋጋት እየሞከረች በነበረችበት ሰዓት እሱ ግን ትዕግስቱን አጥቶ ወደ ሮቤል መኝታ ክፍል በማምራትም ሉናን ምን ብትላት ነው በዚህ ልክ የተቀየረችብኝ? አሁን ዓይንህን ላፈር ብላኛለች። ምን አድርገሃት ነው? ምንስ ብለህ አሳመንካት? በማለት ሮቤልን አፈጠጠበት። ሮቤልም ምን እላታለሁኝ እመነኝ፣ እንደውም እኮ ለወንድሜ ላንተ መሆን ባለመቻሌ በጣም አዝናለሁ። አሁን ላይ በደረሰብኝ ድብደባ ለከፍተኛ የአእምሮ ቀውስም ሆነ የአካላዊ ጉዳት ገድኩኝ ስለሆነ ወንድሜ ያንተ ሸክሙኝ ያስቸገርኩ እንደሆነ ይገባኛል በማለት ሊያሳምነው ሞከረ። እባክህን ሌላ ነገር እየጠየቅኩ ሌላ ነገር በማውራት ልታስቀይሰኝ አትሞክር፣ ሉና ለምን ተቀየረች በማለት ያፈጥበታል። ይህኔ ሮቤል የመለሰለት ነገር እጅግ በጣም ለአድናን ልቡን ስብር ነበር ያደረገው። ማለትም ሴቶቹ ሁሉ እኔን ነው የሚያስቡት፣ አንተ ደግሞ በቅናት ተነስተህ እኔ ላይ ትጮህብኛለህ። በቃ ምን ላድርግህ? ደግሞ ያለና እውነት ነው በማለት ሉናም ሆነ ሚራ እሱን እንደሚወዱት አድርጎ ለአድናን ሲነግረው አድናን ስሜቱን ተፈታተነው። እንዴት እንደዚህ ትለኛለህ? በማለት ተነስቶም ጉርቦውን አነቀው። አድናን በዚህ ሁኔታ ሮቤልን አንቆት ሳለም ወዲያውኑ ሚራ ተከትላ ወደ መኝታ ክፍል በመግባትም እባክህ አድናን ልቀቀው፣ እባክህ አትግደለው፣ ወንድም አይደለም እንዴ? እንዴት በሱ ላይ ይህን ያክል ትጨክናለህ? በማለትም እጁን ፈልቅቃ እንደምንም አስለቀቀችው። ከዚህ በኋላ ትካዜው እንደቀጠለ ነው። ነገሩን አጣራልሃለሁ ባለችው መሰረት አሁንም ሉናን ምን ብሎ ቢያሳምንሽ ነው? ምንድን ነው አድናንን የጠላሽው? ልብሽን አትተማመኝበትም እንዴ? አንዴ ወዲያ አንዴ ወዲህ እያልሽ የምትዋዥቂው በማለት የስሜት መዋዠቅ እንደገጠማት እየነገረቻት ነበረ። እና ደግሞ አሁንማ ጠላቴን በደንብ ድብን ብዬ አውቄያለሁ። አንቺም ወደ ባልሽ ተመለሽ፣ ማለትም ያንቺን አድናን አልፈልግም፣ ከፈለግሽ ከዚህ በኋላ ከሮቤል ጋር ነው የምሆነው በማለት ሚራን አቃጠለቻት። ሚራም እስኪ ስታደርጊው አያለው እያለች እንቅ አድርጋ እንደምትገድላት ወደፊት የሚጠብቃት የሉና ፈተና ብቻዋን ስታወራ ነበር። ሉና በተቀመጠችበት አድናንም ቆይ ሉና ግን እንዴት ምን ነግሮ ቢያሳምናት ነው በዚህ ልክ ፊቷን የዞረችብኝ? ምንስ ባደርጋት ነው ሉና? ለአንቺ ብዙ ነገር ሆንኩልሽ፣ አንቺ ግን ተቀየርሽ እያለ በጣም አዝኖ ህይወቱ እንደተመሰቃቀለበት እያሰበም በከፍተኛ ድብርት ተዳርጎ ከዛም ወደ ሉና በማምራት ሉና የማናግርሽ ነገር አለኝ እባክሽን በማለት እየለመናት ነው። በዚህን ሰዓት ግን እሷ በጭራሽ ልታናግረው ራሱ ፈቃደኛ አይደለችም። አሁንማ ያንተ ማንነት ቁልጭ ብሎ ተገለጠልኝ፣ ስለዚህ ካጠገቤ እንድትሆን አልፈልግም፣ ብቻዬን ትሆኛለችው። እሺ ስላጠፋው ጥፋት ንገሪኝ እያለ እየተከተለ ቢጨቃጨቃትም እሷ ግን ልትናገር ፈቃደኛ አይደለችም። ምክንያቱም እውነቱን ብነግርህ አሁን ሮቤልን ልታስገድለው ትችላለህ፣ ስለሱ ደህንነት ስል ደግሞ እኔ የማውቀውን ነገር ላለመናገር እገድዳለሁ። ለመሆኑ ሳራን የት አደረስካት አለችው። ታዲያ ከሳራ ጋር ተያይዞ ነው እንዴ? ሉና ምን አይነት ነገር ቢነግርሽና እንዴት ብታምኑ ነው እያለ ተደጋጋሚ ቢጠይቃትም ሉና ግን እንደውም አትጠይቀኝ እያለች ለሮቤል እየተከላከለችና እውነታውን ነገር ላለመናገር ደብቃውም ትታው ትሄዳለች። በዚህ ሁኔታ አድናን ክፉኛ ተጎድቷል። በበኩሏ እባክህን በቃ ሉና አልፈልግም ካለች ለምን አትቷትም? ምክንያቱም ሴት ልጅ ይህን ያክል ከተለመነች ትኮራባሃለች አለችው። ሚራ አንድ ነገር አስበሽ ከሆነ በጣም ተሳስተሻል። ማለትም አሁን ሉና ፊቷን ስለዞረችብህ ከዛ ወደ እኔ ትመጣለህ ብለሽ ከሆነ በጭራሽ አላደርገውም ይላታል። እንደሱ አስቤ አይደለም፣ ዞሮ ዞሮ ግን አንተ እንድትጎዳ አልፈልግም። ደግሞም ልጃችን አባት ያስፈልገዋል፣ የልጅ አባት አይደለም አለችው። አድናንም ስሜታዊ ሆኖ በቃ ልጁ ይወለዳል፣ ያድጋል፣ ሌላ ምንም አዲስ ነገር የለም፣ እንዳጨቀጭቂ በማለት በጩኸት ይናገራታል። ከሚራና ከሮቤል ላይ ይጮህና እንደገና ሉናን በጸባይ ሊያግባባት ሲሞክር እሷ ግን ፊት እየሰጠችው አይደለም በጭራሽ። ወደ መኝታ ክፍል ሄዶ
ማለትም ሉሃና ሙሉ በሙሉ አድናንን ጥፋተኛ አድርጋ ስላመነችለት በጣም ደስ ብሎት አይ ሉሃና የእጅ ማድረግ ቻልኩኝ፣ እኔ እኮ በጣም ጀግና ነኝ፣ ይዞርኩበት ሁሉ ይሳካልኛል እያለ እንደ ጀብድ በመቁጠር ራሱን ሰቅሎ በነበረበት አጋጣሚ ሉሃና መታ አሁንም ሮቤል አሁንማ በቃ ልናገር ትንሽ ነበር የቀረኝ፣ ማለትም አድናን በጣም አስጨንቆ ነበረ፣ አሁንም ሊሸውደኝ እንዳትሸውጅ፣ አድናን ማለት እንግዲህ ማንነቱን ካወቅሽ ራስሽ ታውቂያለሽ በማለትም ምርጫ ይሰጣታል። ከእንግዲህ በኋላ ልሸወድ ማለች እንዳልተሸወደች ሁሉ አድናንን ፊቱን አላየውም በማለትም ፊቱን ወደሱ እንዳዞረች እርግጠኛ ሆነችለት። ታዲያ በዚህ ሁኔታ ሮቤልን አቀፈችው። ምንም እኮ እያሰቃዩኝ ነው፣ ደግሞ ምን ብለው ነው የሚያሰቃዩት? ምን አድርግ ምን ፍጠር ብለው ነው እያለች ለሱ እየተከላከለች በዚህ ሁኔታ ተቃቅፎ በነበረበት አጋጣሚ አድናን በር ከፍቶ ሲመለከታቸው ሁለታቸውም ተቃቅፈው ነበረ። ታዲያ አድናን ያየውን አይቶ እጅግ በጣም አዝኖና ልቡ ተሰብሮ ወዲያውኑ ይመለሳል። ሚራ ትመጣለች። ሁለታቸው ተቃቅፈው በነበሩበት አጋጣሚ ሮቤል ራሱ በጣም ደስ ብሎታል። ምክንያቱም ሚራ በቅናት መንገብገቧን ይፈልገዋልና ሮቤልና ሉሃና ላይ ጮኸችባቸው። በተለይ ሉሃና ለምንድን ነው ወንድማማቾችን ለምን ታደባልቃለሽ? ማለትም በጣም ነውር የሆነ ስራ እየሰራች ነው በማለት ሚራን ተወቅሳት የነበረውን አሁን እኔ ሳደርገው ብልግና አንቺ ስታደርገው ጽድቅ፣ በጣም ባለጌ ነሽ፣ እንዴት አድናንን ፈልግም ብለሽ እንዴት ከሮቤል ጋር ፒስ ትሆኛለሽ? በጣም ባለጌ ሴት እያለች ሰደበቻት። ታዲያ አያገባሽም አይመለከትሽም እያለችም አሁንም ሉሃና ከሚራ ጋራ አፍ ላፍ ይያያዛሉ። ሮቤል ራሱ አልፈልግሽም በቃ እኔ የምወደው ሉሃናን ነው በማለት አመነጫጨቃት። ይህኔ ሚራ ይኸውልሽ ያኔ እኔ ገና ሲጠብሰኝ በጣም ቆንጆና የዓለም ሁሉ ሞናሊዛ እንደነበርኩኝ ሲያሽሞነሙን ነበር። አሁንም አንቺን እስከሚያገኝ ድረስ ያሽሞነሙንሻል። ነገ የኔ ዕጣ ፈንታ እንደሚገጥምሽ ግን ልትረጁህ ይገባል። ለዚህ ደግሞ እርግጠኛ ነኝ፣ ምክንያቱም ሮቤል ማለት እባብ ነው አለቻት። ይሁን እንጂ ሉሃና አሁንም በጭፍኑ ሮቤልን ሙሉ በሙሉ አምናዋለች። የሚናገረው ሁሉ እውነት መስሎ ታይቷታል። ስለሱ አይመለከትሽም፣ አሁን ማወቅኩት እባቡ ማን እንደሆነ አለች። ሮቤል ጋር እንዲህ ፒስ የሆነችው ሉሃና ሚራ ግን እውነታውን ካልተናገርኩ እያለች ነው። ምክንያቱም በሳራ ጉዳይ ብትናገር ወይም የተደበቀውን ሚስጥር ልታፈነዳው ጫፍ ስትደርስ ግን ሚራ ብታርፍ ይሻልሻል እያለ በጥፊ ቀላቀላት። የተመታ ፊቷን በእጇ እየጠራረገች አሁንም እውነታው ጋር ፍጥጥ ብላ ትዘረዝረው ስትል እሱ ብቻችን ቁጭ ብለን የምናወራበት ጉዳይ ነው፣ አርፈሽ ተቀመጭ እያለ እየጎተተ ወደ አንድ ክፍል ይዟት ይሄዳል። ሁሉ የማደርገው ለሁለታችን ምቾት ስል ነው፣ ምክንያቱም አሁን ባለውበት ሁኔታ ለሳራ ጉዳይ አድናንን እንድትጠረጥር ሙሉ በሙሉ አሳምኛታለሁኝ። ስለዚህ ነገር እንዳታበላሽ እያለ ሚራን እያስጠነቀቃት ነው። ሚራ ደግሞ ሉሃናን ስለወደድካት በጭራሽ አይሆንም እኔ አብዳለው እያለች ታቸው የተፈጠረው መቀራረብ እጅግ ቅናት ውስጥ እንደከተታት እየገለጸችለት ነው። አድናን ደግሞ ሉሃና ላንቺ ስል ብዙ መስዋዕትነት ከፈልኩኝ፣ ከዚህ በላይ ምን እንደሆነልሽ ትፈልጋለሽ? እየተቀየርሽበትና ፊትሽን ያዞርሽበት ነገር ሊገባኝ አልቻለም። ለማንኛውም እውነታውን ያወቅሽ ጊዜ ነገሩ ይለይለታል እያለ እየጠጣ ነው። ከመጠን ያለፈ በጣም መራራ ይመስላል። ያለበት ሁኔታ አድናን ለከፍተኛ ድብርት ጭንቀት ተዳርጓል። በሉሃና ላይ ስንት ጊዜ ታግሳት፣ ስንት ጊዜ ሰደበችው፣ ስንት ጊዜ በጥፊ ያጮለችው። ይህም ሁሉ ታግዞ ለፍቅር ሲል መስዋዕትነት እየከፈለ ነው። ታዲያ በስከ መጨረሻ እውነታውን ቹክ ያላት ነገር አለ። እሱም ሮቤል ለሚራ እያሳመናት በነበረበት ሰዓት ማለትም አሁን ላይ ስለ ሳራ ጉዳይ አድናን ሙሉ በሙሉ እንድትጠረጥር አድርጊያታለሁ የሚለው ንግግር ጆሮዋ ላይ ጥልቅ ብሏል። ይህን የሰማችው ሉሃና እውነትም አድናን ነው ጥላቴ ወይስ ሮቤል የሚለውን ነገር እንድትለይ ያደርጋታል። ሉሃና እውነታው የደረሽ ጊዜ ለአድናን የሰራሽበት ግፍ መቼም ይቆጭሻል። ዛሬው ድራማ ሉሃና የነበራት ድርቀት መቼም ሁላችሁንም ብስጭት አድርጓቸዋል። ቀጣይ ክፍል እውነታው እንዲወጣ እየተመኘው ለዛሬ ሉሃና ድራማ ያቀረብኩላችሁን ይመስል ነበረ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያላችሁ ቤተሰብ እንድትሆኑ በትህትና ጋብዛለሁ። ባይ ባይ።